ሀገራችን ላይ ማለት ነው ቤተሰቦቼ፣ እኔ ያላልኳችሁም እኔ ሩታ ራሱ ወረቀቱን የምርመራ ወረቀት ይዛ ብትመጣ የሆነ ነገር ነው ይሄ ልክ አይደለም ብለው እንደሚሉ ገምቼ ነበር። የምሬ ነው። ዛሬ ከአቤል አንደበት የሰማሁት ያንን የገመትኩትን ነውና፣ ሰላም ጤና ይስጥልን ውድና የተከበራችሁ የምወዳችሁ የሀገሬ ልጆች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንኳን ለፋሲካ በዓል ለትንሳኤው በሰላም በጤና አደረሳችሁ አደረሰን ማለት ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ የኔ ውዶች ማለት ነው። አይዞን አይዞን። እንግዲህ እግዚአብሔር እንደዚሁ በጤና በሰላም ለአመቱ እንዲያደርሰኝ ምኞቴ ነው። እንግዲህ ዛሬ የመጣውበት ነገር እንግዲህ በነገራችን ላይ ያው ሩታ የለችበትም። በዚህ አጋጣሚ ግን ማለት ነው ይሄ ወረቀት የሩታ እርግዝና ይሁንም አይሁንም እነሱ ለሽቂያቸው ያዘጋጁት ነገር ሁሉም በየራሳቸው ያው በአንድ ቡድን ስለሚሰሩት ያውቁታል ቢሆንም ባይሆንም ማለት ነውና ዛሬ እንግዲህ የሩታን ፎቶና የመጀመሪያውን የእርግዝናዋንና የአብርሽን የወለደች ሰዓት ከአብርሽ ጋር የተነሳችውን ፎቶ አድርጎ እዩ እንግዲህ አቤል ቤት ነበረ የሄደው። አቤል ቤት ሲሄድ ግን ያው ወረቀቱን የሩታ እርግዝና ወረቀት አድርስ ብላኝ ነው በማለት ሄርሜላንም ካገኘ በዛው እንግዲህ ፎቶንም ይዞ ሊያንጨረጭራት ነበረ ለሄርሜላ። ለአቤል ግን ያለው የደስታና የሩታ ፕሮግራም ስላለ በዛው ሰርፕራይዝ ለማድረግ የተዘጋጀ ፎቶ ነው እንጂ ይሄ ለሄርሜላ አይደለም አለ። ሲጀመር የደስታና የሩታ ፕሮግራም የሚባል ነገር የለም። ከዚህ በኋላ እርጉዝ ናት። ከዚህ በኋላ ደስታ ሩታ ምን ትሰራለታለች? ቤተሰቦች ከምሬ ነው። አንድ ሴት እርጉዝ ከሆነች በቃ እሷ እንግዲህ ከልጆቿ ጋር ወልዳ ማሳለፍ ነው የምትፈልገው አይደለ? ከዚህ በኋላ መቼም እኔ እንጃ የምር ሩታ ለደስታ ትሆናለች ብዬ እኔ ለማሰብ ይከብደኛልና፣ ግን ዋና የመጣሁበት ሀሳብ ምን መሰላችሁ ምርጦችዬ? እኔ ባለፈ ብያለሁ። አሁን ሄደን ሄጄ ልመርመርና አረጋግጦ የፈለጋችሁበት ሐኪም ቤት ስትል አይ አቶ አብርሽ ሚጅና ራስሽ ተመርምረሽ ወረቀቱን ይዘሽ ነይ ነበረ። አሁን ግን ይሄ ወረቀት የምርመራ የሚሆን ሩታን ትላከው አትላከው አላቅም። ለእኔ ግን እውነት አልመሰለኝም። ምክንያቱም እሷ ተመርምራ ወረቀቱን ይዛ ከመጣች ለራሱ ለአብርሽ ለባለቤቱ እንጂ ለሄርሜላ ወይም ደግሞ ለአቤል አይደለም ምትልከው። ፊት ለፊት ልጅቷ መጋፈጥ ትችልበታለች። ፊት ለፊት ለራሱ ፈዝዤም ነው ደንዝዤም ነው ለሚለው ባለቤቱ ለራሱ ነው ፊት ለፊት ይህን ወረቀት አምጥታ የምትሰጠው። እኔ ወረቀቱ እውነት አልመሰለኝም። ይሄ አሁን እዩ ይዞት መጥቶ ለሩታ ለሄርሜላ ስጥ ተብዬ ነው። ሩታ አታረግም። ሩታ ለሄርሜላ ስጡ አትልም። ለባለቤቱ ራሷ አምጥታ ፊት ለፊት ትሰጠዋለች ማለት። ግን ምን እንደሚሉ ታውቃላችሁ? አሁን ከአቤል አንደበት ራሱ እየሰማሁት ነገር ምንድን ነው፣ ሩታ እጇ ረጅም ስለሆነ በዛውም ልክ ደግሞ ብዙ ሰው ስለምታውቅ ይሄ ወረቀት እውነትም ላይሆን ይችላል ነው ያለው ከአንደበቱ ማለት ነው። አያችሁ አይደለ? አሁንም አብርሽም እንደዛው ነው የሚለው። አሁን ሩታ ተመርምራ እንኳን ወረቀቱን ይዛ ብትመጣ ለሄርሜላ ምን ይላታል? ይሄ ልክ አይደለም ይሄ የሆነ ነገር አለበት ብሎ እንደሚያስቀይስ ነው። ከምሬ ነው። ጠብቁ። ምናለች ምትክትሉኝ ያላችሁ። አቤልም እንደዛ ነው ያለው። ሩታ እጇ ረጅም ነው፣ ብዙ ሰው ታውቃለች። ስለዛ ይሄ ወረቀት እውነት ላይሆንም ይችላል። የሆነ ውስጡ የተሞላበት የሆነ ሻጥር ነው ሚስጥርም ሊኖረው ይችላል እና የወረቀት ትክክል ላይሆንም ይችላል እያለ ነበር ሲቀበል የነበረውና ያው በዛው አጋጣሚ ያው ሄርሜላ እነሱ ጋር እንዳለች ቤቱ አይደለችም። ለትንሽ ጊዜ ከአብርሽ ጋር እንግዲህ ውሸት እኮ ነው እዛ እንዳለች ውስጥ እንዳለች እና ወታሱ ማናገርም ወረቀቱንም መቀበል እንደማትችል እኔ እሰጣታለሁ በማለት እንግዲህ ከዩ ላይ ወረቀቱን እንግዲህ ልክም ባይሆን ሲቀበለው ነው ምርጦችዬ ያየውትና ምን መጣልኝ። እኔ ባለፈ ያልኩት ነገር ነው። እንኳን እነዚህ ወጠጤዎች እነዚህን ታቸው የአቤል ምናምን እነሱ ሰላም ሲሆኑ አትፈልጉም እናንተ የአብርሽን ደስታ አትፈልጉም ምናምን ይላል። አብርሽን አትወዱትም። ኧረ እባክህ አንተ ስለወደድከው ነዋ ይዘከው ወደ ገደል የገባው አቤል። አንተ ስለወደድከው ነዋ ከሚወደው ልጁን ጥሎ ወደ ሌላ ሴት ጋር እንዲሄድ ያገዝከው ስለወደድከው ነው። እንደውም ይመስለኛል አንተ በትዳራቸው ላይ በጣም ትቀና ነበር ማለት ነው። በሩታና በአብርሽ ትዳር ላይ ትቀና ነበረ። ማፍረስም ትፈልግ ነበረ። ሁለቱን ትዳር ተሳክቶልሃል እንጂ የእውነት አብርሽን ብትወደው የእውነት እንደምትለው የአብርሽ ጓደኛ ወንድሙ አብራደጉ እንደሆንክ እንደምታወራው ቢሆን ልብህም እንደዛ በምታወራው ልክ ንጹህ ቢሆን አብርሽ በፍጹም ትዳሩ እንዲናጋና ወደ ሌላ ሴት ጋር እንዲሄድ አታደርገውም።
ጓደኝነት እንደዚህ አይደለም። የሚወዱትን ሰው ይዞ ወደ ገደል መግባት አይደለም። የፈለገ ነገር ቢሆን እሱን ለማስተካከል ትጥራለህ፣ ጓደኝነትን ትወጣለህ እንጂ ይዘኸው ገደል አትገባም ነበረ። እነሱን ከማለት በፊት እስቲ ራስን ወደ ውስጥ አዳምጥ፣ የሰራቸውን ስህተቶች። አራ የአንተስ ሆዲፍ ጆ ነው አቤል። እኔማ ባላይ ደስ ይለኛል፣ ግን ያው ተምኔላችሁ ላይ ያው ሩታንም ለጥፋችሁ ስለምትገቡ እኔ ሩታ ወረቀቱን ይዛ የመጣች መስሎኝ ነበር ገብቼ አቤል ቤት ያየሁትና ሩታ የለችም። በነገራችን ላይ ሲጀመር ሄርሜላም እነሱ ቤት የለችም። እንደ ውሸት ነው። ሁሉም ያው በቡድን ስለሚሰሩት ዩቱብን በቡድን ይተዋወቃሉ። ሁሉም ነገር ፌክ ከምሬ ነው። ቤት አሁን እዩ ራሱ ይዘመጣ ወረቀት ሩታ ለሱ የምርመራ ወረቀት ስጥ ብላ ለሄርሜላ እንዲሰጥ አልከው። ያው እርስ በርስ ስለሚታወቁ እዛው በዛው ሽቅያቸው ገበያቸው ስለሆነ እዛው በዛው ስለሚታወቁ ነው እንጂ ሩታ በእጃ ዙር አትሄድም። በነገራችን ላይ በጀርባ አትሄድም። ሩታ ከተጋፈጠችም ፊት ለፊት ነው የምትጋፈጣችሁ፣ ከወንድ እስከ ሴት። አላያችሁም እንዴ? ከወንድ እስከ ሴት ማለት ነው ፊት ለፊት እንጂ በጀርባ ሰው ልካ የሆነ ነገር አድርጉልኝ። አብርሽን መሰለቻችሁ እንዴ? አቤል አብርሽን መሰለች እንዴ? ሩታ እኮ አብርሽን አይደለችም። ታቋታላችሁ። ከመጀመሪያም ጀምሮ የመጣችበትን መንገድ ከእናንተ ጋር እንዴት ስትጋፈጥ እንደመጣችና እዚህ ደረጃ እንደደረሰች ጠንቀቃችሁላችሁም ታቋታላችሁ፣ ሩታን ማለት ነው። ስለዛ ሩታ አብርሽ አይደለችም። የሆነ ነገር ሲፈጠር ወይም ደግሞ ራሷ መወጣት ያለባትን የራሷን ችግር በእጃ ዙር ሄዳችሁ አትለም። ይሄኛውም ለራሱ እንትን ወን ደግሞ ያው በአቤል ዩቲዩብ ቻናል አይደል አንድ ላይ እንዳልኳችሁ በግሩፕ አይደል የሚንቀሳቀሱት። ለዛ ነው እንጂ እዩም ብትሆን ሩታ ይሄን ፎቶ ይዘክ ለሄርሜላ ስጣት ወና ሳያት ይሄ ምርመራ ይዘ ሄደ ለሄርሜላ ስጥ ብላ አላከችም። ልክ ሩታ እንደላከቻችሁ ሆናችሁ የእሷን ስም አታጥፉ። የእሷን ስም አታጥፉ። ስነ ስርዓታችሁን ያዙ። ለሩታ እየጠቀማችሁ እየመሰላችሁ እዛ ለራሳችሁ ሽቄ ለራሳችሁ ቢዝነስ የልጅቷን ስም እንትን አትበሉ። ሩታን ራሷ ምርመራ ከተመረመረች እውነተኛ ነገር ይዛ መታ ለልጁ አባት ለራሱ ፊት ለፊት ላይ ነው የምትጋፈጠው። እና እዛ አብርሽን እንደለመዳችሁት በእጃ ዙር እሱ የሆነ ነገር ሲፈጠር ይችልበታል አይደል? እህቱን ወንድሙን የእሱ ምላሶች ናቸው በጀርባ ጓደኞቹን አይደል? ራሱ እኮ አይጋፈጥም። እንደ አብርሽ ነገሮችን ራሱ ፊት ለፊት አይጋፈጥም። እና ሩታ ደግሞ እንደዚህ አይነት ልጅ አይደለችም። በጀርባ ሳይሆን ፊት ለፊት እንደ ሴትም እንደ ወንድም መጋፈጥ የምትችል አቅሙም ያላት ልጅ ናት። እዩ የምትባል ልጅም ያልሆነ ወረቀት ባዶ ወረቀት ነው። የኔ ባዶ ወረቀት ያው እናንተ ታውቁታላችሁ፣ እዛው ምን እየሰራችሁ እንደሆነ። ባዶ ወረቀት ዛ ሩታ እንደዚህ ምርመራ ወረቀት ነው ለሄርሜላ ስጣት። ሄርሜላ ምን አገባት? መጀመሪያ እኮ ከሆነ የሚመለከተው የልጁን አባት ነው አይደል? እሱ ከቻለ ለወዳታለሁ ለሚላት ለሄርሜላ ሳይ እንጂ ለሄርሜላ ሰጥም ሩታ ምርመራዋል ለራሱ ለባለቤቱ ነው። ከዛ ምን ይዞ እንደሚመጣ ታላችሁ ቤተሰቦች። ምን አለች ትላላችሁ? ሩታ አሁን ወረቀቱን ይዛ እንድትመጣ ብለዋል አይደለ? ይዛ ስትመጣ ሌላ ታሪክ እንደሚያመጡ ታላችሁ ትጠብቃላችሁ። ወረቀቱ ልክ አይደለም፣ ይሄማ የሆነ ነገር አለበት፣ የዚህ ቦታ መሄድ አለብን፣ እዚህ ሕክምና እዚህ እሷ እኮ ብላቸው እምቢ ብለዋል። ንቀዋል እኮ ሁሉም። እንሂድና እንመርመር እንትንም ላድርግ ስትላቸው ሁሉም እምቢ ብለዋል። አሁን ወረቀት ይዛ ስትመጣ ልክ አቤል የተናገረውን አብርሽም ይደግመዋል። አቤል የተናገረውን አብርሽም ይደግመዋል። ምን አለች ምትክ ትላላችሁ? የምሬን ነው የምላችሁ ቤተሰቦችና ሩታዬ። እኔ ግን በዚህ ልክ የሩታ እርግዝና ከቤተሰብ እስከ ጓደኞቹ ጭምር እንዲያንጨረጭራቸው ምክንያት የምር አልገባኝም። እንደዚህ ምን አቃጥ እሷ 9 ወር አርግዛ ተሸክማ ተሰቃይታ ብዙ መከራይታ ለምትወልደው ልጅ የነሱ እንደዚህ መንገብገብ። ቡዜ ጨበሯን ሁሉ አቁማ መታ ከሷ ጋር ትናንትና የጥላቻዋን ጥግ ነው ያሳየቻት። የእውነት የጥላቻዋን ጥግ ማለት ነው። ቡዜ እንደዛ ጨበሯን አቁማ መታ ከሷ ጋር ተካሮ መያዝ ዋጋ ትከፍያለሽ እስከ ማስፈራራት የደረሰችበት ምክንያት የምትወልደው ልጁን እሷ የምታሳድገው እሷ ምንድን ነው? በዚህ ልክ እኔ የሆነ ጥያቄ ሆኖብኛል። እች ልጅ ቢሆን እንኳን ምን ያንጨረጭራቸዋል? እሱ ተመለሰም አልተመለሰም የራሱ ጉዳይ ነው። እሱን ለሱ መተው ነው። ህፃን ልጅ አይደለም። አብርሽ ዛሬ ላይ አይደለ እንዴ? ህፃን ልጅ ነው እንዴ? ከላይም ከታችም አብቅሏል። ምንድን ነው? ህፃን ነው እንዴ? ከዚህ በኋላ እንደው መቼም በሰል ማለት ስላቃተው ትዳሩንም ማያዝ ስላልቻለ ነው እንጂ ለዚህ ደረጃ ያበቃው እንዴ አብርሽ ህፃን ልጅ አይደለም እኮ ብዙ ነገር ማገናዘብ የሚችል ልጅ። እኔ ግን በጀርባ እየመጡ ለምን ሩታ ረገዘች ብለው የሚንጨረጨሩት ነገር አንድ ቁጭ ብዬ ራሱ ሳስብ በእውነት ይገርመኛል። በዚህ ልክ ለምን አንገበገባቸው? በዚህ ልክ ከጓደኛ እስከ ቤተሰብ ምንድን ያቃጠላቸው? እንዴ እሷ ተሰቃይታ ያኔም ቢሆን በእርግዝናዋ ጊዜ ብዙ ዋጋ ከፍላ ሉልን ዛሬ ልጃችን ነው ደማችን ነው ልጄ እያለ የሚሄደው አባት ለማየት እሷ ብዙ ዋጋ ከፍላ ያመጣችው ልጅ ነው አይደለ?
ስለዛ ዛሬም እንደዛ ሆናች ልጅ ለወንድም ያስፈልገዋል እህት ያስፈልገዋል ካለች የነሱ መንጨርጨር በዚህ ልክ የነሱ መቃጠል ምን የሚሉት ነው? ከምር በተለይ ቡዝነሽ የምትባል ሴትዮ እግዚአብሔር ልብ ይስጥሽ። የባል እህት ነው የባል ዘመድ አይኑ ባመድ የሚባለው ነገር በእሷን ያየሁ ሌላዎቹስ እኔ